አንድ ባክሳክ አባዚ አሁን ተገፈፈለት አላፋት ህይወታቸውን እንዲያጡ ምክንያት ሆኗል። በርካቶችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ቅርቤታ እንዲያሰሙ አስችሏል። አንድ ባክሳክ አባዚ አሁን ተገፈፈለት። ይህ ምናልባትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከቀረቡ የሐሰት ክሶች ሁሉ ትልቁ ሳይሆን አይቀርም። ነገሩ ወደ ኋላ 750 ዓመታትን ይወስደናል። ግን ይህ ታሪክ እሾህ ወጥቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደገኛ የሆነው ባለፉት 50 ዓመታት ነው። በእነዚህ ዓመታት ውስጥ ፍጹም የተቃረነ የፖለቲካ አመለካከት ያላቸው ፓርቲዎች ሳይቀሩ ነገሩን የወል ግዛት አድርገውታል። የተለያዩ የታሪክ ጸሐፍት እንደ እውነት ጽፈውታል። በስርዓተ ትምህርት ውስጥ ተካቶ ብዙዎቻችን ተምረነዋል። ግን ነገሩ ውሸት ነው። ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዛሬም በዚህ የተነሳ ብዙ ዋጋ እየከፈሉ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መንግስት የነበራቸው ትስስር በተለይም ደግሞ የጭቆናው አካል ሆናለች ተብሎ መጻፉ መነሳቱ ብዙዎችን ከቤት ንብረታቸው እንዲፈናቀሉ አላፋት ህይወታቸውን እንዲያጡ ምክንያት ሆኗል። ዛሬ ስለሱ እናወራለን። በተለይም ደግሞ ስለ ሲሶ መንግስት። ሲሶ መንግስት ሲነሳ አስቀድሜ እንዳልኩት 750 ዓመታት ወደ ኋላ እንመለሳለን። ነገሩም ከአቡነ ተክለ ሃይማኖት ጋር እንደሚተሳሰር የተለያዩ የታሪክ ጸሐፍት አንስተዋል። በእርግጥ ይህ ታሪክ እውነት ነው? ዛሬ ስለሱ በስፋት እንነጋገራለን። መልካም ጊዜ። መስከረም ሚዲያ የዘመን ድልድይ። ዕውቁ የታሪክ ጸሐፊ ተክለ ጻድቅ መኩሪያ የዛጉዌ ሥርወ መንግስት አብቅቶ የሰለሞን ሥርወ መንግስት ወደ መንበሩ እንዲመለስ በማድረግ ሂደት ውስጥ አቡነ ተክለ ሃይማኖት ትልቅ ድርሻ ነበራቸው ብለዋል። ብላቴን ጌታ ኅሩይ ወልደ ሥላሴ ደግሞ ከንግሥተ ሳባ እስከ ትልቁ አድዋ በተሰኘ መጽሐፋቸው ነገሩን አስፋፍተው በእውነትነት ለማስረዳት ብዙ ጥረዋል። የእርሳቸው ማስረጃ ሰፊ ቢሆንም ጥቂቱን ለማንሳት ያህል በዘመኑ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም፣ አቡነ ዮሐኒ በደብረ ዳሞ ገዳም እንዲሁም ደግሞ አቡነ ኢየሱስ ሞዓ በሐይቅ እስጢፋኖስ ገዳም ሆነው የሰለሞን ሥርወ መንግስት ወደ መንበሩ እንዲመለስ ብዙ ጸሎት ስለማድረጋቸው አስፍረዋል። ብላቴን ጌታ በዚህ ሳያበቁም አቡነ ተክለ ሃይማኖት ወደ ሐይቅ እስጢፋኖስ ገዳም በሄዱ ጊዜ ይኩኖ አምላክን አግኝተው ለዛጉዌ ሥርወ መንግስት ሰዎች ተላልፎ እንዳይሰጥ በመስጋት ወደ ሸዋ ይዘውት እንደመጡና በሸዋም ደብቀውት እንደቆዩ ኋላም ለሰለሞን ሥርወ መንግስት እንዳበቁት በዚህ ውስጥም የአቡነ ተክለ ሃይማኖት ሚና ትልቅ መሆኑን አብራርተው ለመናገር ሞክረዋል። በጊዜው አቡነ ተክለ ሃይማኖት በቤጌ ምድርና በላስታ እየተዘዋወሩም የሰለሞን ሥርወ መንግስት ወደ መንበሩ መመለስ አለበት ብለው የጊዜውን ባላባቶች ስለማግባባታቸውም አስፋፍተው አቅርበዋል። ዕውቁ የታሪክ ጸሐፊ ተክለ ጻድቅ መኩሪያም በመጽሐፋቸው አቡነ ተክለ ሃይማኖት ከይኩኖ አምላክ ጋር በመሆን የሰለሞን ሥርወ መንግስት ወደ መንበሩ እንዲመለስ ስለነበረው አስተዋጽኦ አብስተው አቅርበዋል። እርሳቸው በዛን ዘመን አቡነ ተክለ ሃይማኖት ለሰለሞን ሥርወ መንግስት ባደረጉት ድጋፍ የተነሳ ይኩኖ አምላክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲሶ መንግስት ድርሻን ለመስጠት ቃል መግባቱን አስፍረዋል። ይህን ተከትሎ በ1263 ዓ.ም ይኩኖ አምላክ ወደ ስልጣነ መንበር ሲመጣ ቃል በገባው መሰረት ከስልጣኑ ላይ አጠቃላይ ደግሞ ከመንግስቱ ላይ 1/3 ወይንም ደግሞ ሲሶውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳልፎ መስጠቱን አስፍረዋል። ይህን ተከትሎ የተለያዩ የታሪክ ጸሐፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት 1/3 ወይንም ደግሞ ሲሶውን ይዛ ረጅም ዘመናትን ስለማሳለፏ በተለያዩ የታሪክ ድርሳናት ላይ ሲያስተምሩ ቆይተዋል። በስርዓተ ትምህርትም ውስጥ ተካቶ ብዙዎቻችን ተምረንበታል። አስቀድመን እንዳነሳነው ደግሞ የፖለቲካል ርዕዮተ ዓለማቸውን የቀረጹ ፓርቲዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለያዩ መንገድ ወቀሳዎችን ሰንዝረዋል። ይህ አይነቱ ወቀሳ ደግሞ በጊዜ ሂደት በርካቶችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ቅርቤታ እንዲያሰሙ አስችለዋል። እዚህ ላይ አንድ ሌላ ተጨማሪም ነገር ማንሳት ያለብን ይመስለኛል። ሚስዮናውያን የነበራቸው ተሳትፎ። ሚስዮናውያን በተለይም በደቡቡ የኢትዮጵያ ክፍል በተስፋፉበት ወቅት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ በዝባዥና ከመንግስት ጋር ሆና ብዙ በደሎችን እንደፈጸመች ለመቀስቀስ ሞክረዋል። በዚህም ይዘውት የመጡትን ሃይማኖት በማስፋፋት በኩል ትልቅ ጠቀሜታን አግኝተዋል። አስቀድመን እንዳነሳው ነው ደግሞ ባለፉት 50 ዓመታት የኢትዮጵያን አብዮት ተከትሎ እንዲህ አይነቱ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ጋር ሆና ስላደረገችው ነገር ሁሉ ተስፋፍቶ ሲቀርብ አይተናል። ግን ይህ ምን ያህል እውነት ነው? አስቀድመን ያነሳናቸውን የታሪክ መንደርደሪያዎች አንድ ባንድ ለማንሳት እንሞክር። ቀደም ብለን ብላቴንጌታ ይህሩይም ሆነ ተክለ ጻድቅ መኩሪያ በመጽሐፍቶቻቸው የዛጉዌ ሥርወ መንግስት ወደ ሰለሞን ሥርወ መንግስት እንዲመጣ በማድረግ በኩል የተለያዩ አባቶች ጸሎት ሲያደርጉ እንደነበረ አስፋፍተው ማቅረባቸውን ተነጋግረናል። ይህ ግን እውነተኝነቱን ለማጣራት ስንሞክር በቂ የታሪክ መሰረት ያለው ሆኖ አይገኝም። የመጀመሪያው ጉዳይ የሚሆነው የዛጉዌ ሥርወ መንግስት ሰዎች ፈጽሞ ከሰለሞን ሥርወ መንግስት የተቃረኑ ወይም ደግሞ የተለዩ ተደርገው ሲሳሉ መቅረባቸው ነው። የዛጉዌ ሥርወ መንግስትን የመሰረተው መራ ተክለ ሃይማኖት ግን በእውነተኛ ታሪክ ውስጥ ከተመለከትነው ወይም ደግሞ እውነታውን ለማወቅ ከፈለግ የአክሱም ሥርወ መንግስት የመጨረሻዎቹ ነገስታት የጦር አዛዥ ሆኖ ያገለገለ ሰው ነው። በመሆኑ የአክሱም ሥርወ መንግስት እየተዳከመ ሄዶ ወደ ደቡቡ ክፍል ሲስፋፋ፣ በዛሬው አነጋገር ወደ ወሎ ማለት ነው፣ ይዞት የመጣውንና የቀደመውን የደም ትስስር በመጠቀም የዛጉዌ ሥርወ መንግስትን ለመመስረት ሞክሯል። በዚህ አነጋገር ዛጉዌ ከሰለሞን ሥርወ መንግስት ፈጽሞ የደም ትስስር የሌለውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቃርኖ የምትመለከተው ነበር የሚለው ትርክት ውሸት መሆኑን እንመለከታለን። ሌላም ነገር ላክል። የዛጉዌ ሥርወ መንግስት በሃይማኖት ደረጃ ከኋለኞቹ የሰለሞን ሥርወ መንግስት መሪዎች ሁሉ የተሻለ ነበረ። ይህ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የዛጉዌ ሥርወ መንግስት ላይ ቅሬታ የሚያቀርቡበት መሰረታዊ ጉዳይ የለም ማለት ነው። ለማነጻጸሪያ አንድን ጉዳይ ላንሳ። በዛጉዌ ሥርወ መንግስት ውስጥ ከነበሩ 11 መሪዎች 5ቱ በኋላ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስናን አግኝተዋል። ይሁንና ከኋላ በመጣው የሰለሞን ሥርወ መንግስት ውስጥ ግን ይህንን ቅድስና ያገኙት 2ቱ ብቻ ናቸው። ይህንን ታሪክ ወደ ኋላ መለስ ብሎ ማንሳት ያስፈለገው የዛጉዌ ሥርወ መንግስት ይበልጥኑ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቃራኒ፣ በዚህ የተነሳም ደግሞ አባቶች ወደ ሰለሞን ሥርወ መንግስት እንዲመለስ ጥረዋል የሚለውን አስቀድመን ያነሳናቸውን የታሪክ ሰነዶች ሐሰትነት ለማረጋገጥ ነው። የዚህ የፈጠራ ታሪክ ትልቅ ማጠንጠኛ ወደ ሆነው ወደ አቡነ ተክለ ሃይማኖት ጉዳይ እንለፍ። አስቀድመን እንዳነሳ ነው ሕሩይ ወልደ ሥላሴ የሚሆኑ ተክለ ጻድቅ መኩሪያ አቡነ ተክለ ሃይማኖት ይኩኖ አምላክን ወደ ስልጣኑ ለመመለስ ከላስታ ስጋትም ለመታደግ ወደ ሸዋ ይዘው መምጣቱን አንስተናል። ይህም ቢሆን ግን በታሪክ እውነትነት ሲመዘን ሐሰተኛ ሆኖ እናገኘዋለን። አቡነ ተክለ ሃይማኖት ወደ ሸዋ የተሻገሩት 1277 ነው። በ1277 ዓ.ም ደግሞ ይኩኖ አምላክ በስልጣን ላይ አለመኖሩን መዋዘ ጥበብ ዳንኤል ክብረት ኢትዮጵያዊ ሱራፊ በተሰኘው መጽሐፉ ላይ በስፋት አንስቶት እንመለከታለን። ይህ ከሆነ የአቡነ ተክለ ሃይማኖትና የይኩኖ አምላክ ትስስር እንዴት ሊፈጠር ቻለ? አስቀድመን ጥቂት ጉዳዮችን ስለ ቤተ ክርስቲያንና ስለ ሰለሞን ሥርወ መንግስት እናንሳ። ቤተ ክርስቲያን በጊዜው በነበረ እንቅስቃሴ ውስጥ በተለይም በዘመኑ ትልቁ አባት አቡነ ኢየሱስ ሞዓ ስለነበሩ ይኩኖ አምላክን የማንገስ ዕድል ካላቸው ሊኖራቸው የሚችለው እርሳቸው ስለመሆኑ የቀደሙ ታሪኮችን በርከት አድርገን ስንመረምር የምናገኘው እውነት ነው። ነገር ግን ወደዚህ ዘመን ስንመጣ ተገልብጦ አቡነ ተክለ ሃይማኖት በዛ የታሪክ ተሳትፎ ውስጥ ትልቅ ሚና እንዳላቸው በስፋት ቀርቦ እናገኘዋለን። አስቀድመን እንዳነሳ ነው አቡነ ተክለ ሃይማኖት ከላስታ ሰዎች ይኩኖ አምላክን ለማዳን ወደ ሸዋ ይዘውት መጥተዋል የሚሉ የታሪክ ሰነዶችን ደጋግመን በተለያዩ መንገዶች ስናነብ ቆይተናል። ይሁንና ይህም ቢሆን ሐሰት ነው። አቡነ ተክለ ሃይማኖት ወደ ሸዋ የተሻገሩት በ1277 ዓመተ ምህረት ነው። ይህ ደግሞ በታሪክነትነት ሲመዘን ይኩኖ አምላክ በሕይወት ያልነበረበት ጊዜ መሆኑን ኢትዮጵያዊ ሱራፊ በተሰኘው መጽሐፋቸው መዋዘ ጥበብ ዳንኤል ክብረት በስፋት ሲያነሱት እንመለከታለን። ጥቂት ሌሎች ተጨማሪ ሐሰትነት መሆኑን የሚያረጋግጡ ሰነዶችንም ለመመርመር እንሞክር። ተክለ ጻድቅ መኩሪያ በመጽሐፋቸው ብላቴንጌታ ይህሩይ ወልደ ሥላሴም እንዲሁ በማስታወሻቸው ላይ ባኖሩት መሰረት አቡነ ተክለ ሃይማኖት ወደ ሸዋ ይዟቸው ከመጡ በኋላ ይኩኖ አምላክን በተለያዩ ቦታዎች ስብከተ ወንጌል ሲያደርጉ ይኩኖ አምላክ ወደ ስልጣን እንዲመጣ ብዙ ስለመጣራቸው ተናግረዋል። ይሁንና
እርሳቸው በጠቀሱት ጊዜ ውስጥ የአቡነ ተክለ ሃይማኖትና የሸዋን ሁኔታ ከተመለከትነው ከዚህ ፍጹም የተቃረነውን እናገኘዋለን። በ1277 ሸዋ ላይ የኦርቶዶክስ ክርስትና ይሄ ነው የሚባል መስፋፋት የነበረበት አልነበረም። በዚህ የተነሳም የአቡነ ተክለ ሃይማኖት ቤተሰቦችና ሌሎችም ከእርሳቸው ጋር ተመሳሳይ እምነት የነበራቸው ሰዎች በአካባቢው እንደ ማይኖሪቲ ወይም ደግሞ አናሳ ይቆጠሩ ነበር። ሌላም ነገር እንጨምር። አቡነ ተክለ ሃይማኖት ይኩኖ አምላክን ስልጣን ቀብተው ወደ መንበሩ እንዲመለስ ስለማድረጋቸው በብዙ የታሪክ ሰነዶች ላይ ቀርቧል። ይህ ግን አስቀድመን ካልነው በ1277 ዓ.ም ይኩኖ አምላክ አለመኖራቸው፣ ከዚህ በተጨማሪም ደግሞ በጊዜው ትልቅ የነበሩትና የሁሉም መሪ የሆኑት አባት አቡነ ኢየሱስ ሞዓ ከመሆናቸው ጋር ተያይዞ ስንመዝነው ጨርሶ ሊሆን የማይችል ወይም ደግሞ ሊታመን የማይገባው ታሪክ አድርገን እንቆጥረዋለን። ታዲያ ይህ ከሆነ የሲሶ መንግስት በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የመንግስት ትስስር እንዴት ሊፈጠር ቻለ? መሰረታዊ ጥያቄ እሱ ይመስለኛል። ወደዛ እንለፍ። መዋዘ ጥበባት ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ በተሰኘው በአቡነ ተክለ ሃይማኖት ላይ ሰፊ ምርምር ባደረገበት መጽሐፉ ላይ የአቡነ ተክለ ሃይማኖትና የመንግስት ትስስር በተለይም ደግሞ የሲሶ መንግስት ጉዳይ እስከ 17ኛው ክፍለ ዘመን በነበሩ ድርሳናት ውስጥ ፈጽሞ አልነበረም ይላል። በዚህ ሐሳብ ላይ ሌላ ምርምር ያደረጉት ደግሞ በአማን ነጸረ ይህንኑ ሐሳብ ተጋርተው እስከዛን ዘመን ድረስ ይህ ነው የሚባል ሰነድ አልተገኘም ይላሉ። ይህ ማለት ከ1277 እስከ 17ኛው ክፍለ ዘመን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መንግስት በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲሶ መንግስት ነበራት የሚለው ታሪክ ፈጽሞ ያልነበረና በሰነድ ያልተረጋገጠ ነበር ማለት ነው። እንዲህ ከሆነ ከ17ኛው ክፍለ ዘመን በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲሶ መንግስት ድርሻ አላት የሚለው ሰነድ እንዴት መጣ የሚለውን ጥያቄ እናስቀድም። ለዚህ ብዙዎች የተለያየ አመለካከትና የተለያዩ ሰነዶችን ቢጠቅሱም 17ኛው ክፍለ ዘመን የነበረው የኢትዮጵያ ነባራዊ ሁኔታ ግን አስገዳጅ መሆኑን ከሞላ ጎደል ሁሉም ይግባቡበታል። በዚህ ጊዜ ከደቡብ ኢትዮጵያ የነበረው መስፋፋትና ቀደም ብሎ ደግሞ ከግራኝ አህመድ በኩል ይፈጸሙ የነበሩ ጥቃቶች የደብረ ሊባኖስ ገዳም ማህበርን ወደ ጎንደር እንዲዛወር ማስገደዱ በተለያዩ የታሪክ ሰነዶች ላይ ተጽፎ እናገኘዋለን። ይህ ደግሞ ከደብረ ሊባኖስ ርቀው ለሄዱት የማህበሩ አባላት ብዙ ስጋትን የፈጠረ ነበር። ቀዳሚው ስጋታቸው ከአባታቸው አጽምና ርስት ርቀው መቆየታቸው ነው። በመሆኑ የጎንደር ዘመነ መንግስት ሰዎች ወደ ርስታቸው እንዲመልሷቸው፣ ርስታቸው ደግሞ በታሪክ ውስጥ የማይረሳና የሰለሞን ሥርወ መንግስትን እንዲመለስ ያደረገ መሆኑን በነገስታቱ ውስጥ ግዝፈት ኑሮት እንዲታይ ከመፈለግ እንዲህ አይነት የታሪክ ማስታወሻዎችን ወደ መጽሐፍ መግባታቸውን የተለያዩ የታሪክ ሰነዶች ላይ ሰፍሮ እንመለከተዋለን። ከዚህ በተቃራኒው ደግሞ አንዳንድ ሰነዶች የመጀመሪያው የአቡነ ተክለ ሃይማኖትና የሲሶ መንግስት ጉዳይ የቀረበው ከዛም በኋላ በ18ኛው ክፍለ ዘመን ነው የሚልን ማስረጃ ለማቅረብ ሞክረዋል። አንቲንክፎርድ በመጽሐፉ ይህንን እውነት በስፋት ከመረመሩት የውጭ ሀገር ዜጎች መካከል አንዱ ነው። እንዲህም ሆኖ ግን አስቀድመን እንዳነሳ ነው ይህ የሆነው ታሪኩ ከተፈጸመ ከ400 ዓመታት በኋላ በነበሩት የታሪክ ሰነዶች በተለይም ደግሞ በአፄ ሱስንዮስ ዘመነ መንግስት ነው። አስቀድመን እንዳነሳ ነው የታሪክ ሰነዶች በዘመኑ የነበረውን ነገር ሁሉ እያነሱ ወደፊት ለመጓዝ ቢሞክሩም ትልቁ የአቡነ ተክለ ሃይማኖትና የይኩኖ አምላክ ትስስር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመንግስት ውስጥ ያላት የሲሶ መንግስት ጉዳይ በስፋት ለመጀመሪያ ጊዜ የቀረበበት መጽሐፍ ግን ብዕለ ነገሥት በተሰኘው መጽሐፍ ውስጥ ነው። ብዕለ ነገሥት አስቀድመን እንዳልነው በማንና ለምን እንደተጻፈ የሚያጠራጥሩ ብዙ ነገሮች ቢኖሩትም በዋነኝነት ግን የይኩኖ አምላክና የአቡነ ተክለ ሃይማኖትን ትስስር በስፋት አንስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በመንግስት ውስጥ ድርሻ እንዳላት አስረግጦ ለመናገር ሞክሯል። ይህ ስራ በማን እንደተሰራ በእርግጠኝነት መናገር ባይቻልም ቀድመን ከጠቀስነው ነገር አንጻር ግን የደቡብ ኢትዮጵያ መስፋፋት ወደ ሰሜኑ እያየለ ሲሄድ ከማህበራቸው በተለይም ደግሞ ከደብረ ሊባኖስ የራቁና ወደ ጎንደር የተሰደዱ አባቶች ሳያዘጋጁት አልቀረም ተብሎ ይታመናል። መዋዘ ጥበባት ዲያቆን ዳንኤል ክብረት እዚህ ላይ ተጨማሪ ሀሳብ አለው ስለ ብዕለ ነገሥት። ይህ ወቅት በኢትዮጵያ ታሪክ ውስጥ ወሳኝ ጊዜ ነበር። የዘመነ መሳፍንት ጅማሬ ራስ ሚካኤል ሱል ወደ ጎንደር መጣሁ የሚሉበትና የነገስታቱ ስልጣን አደጋ ላይ የወደቀበት ጊዜ ነበር ይላል። ሰለሞናዊ ሥርወ መንግስት አደጋ ላይ ነው ተብሎ ተገምቶም ነበር ስለማለቱ ያስታውሳል። በመሆኑ ይህንን ቃል ኪዳን በመጻፍ ለአልጋው የሚሰጉትን ለማስታገስ
እግረ መንገዱንም የተረሳውን የደብረ ሊባኖስ ገዳም ለማስታወስ ሲባል በመጽሐፉ ስለመቅረቡ በኢትዮጵያዊ ሱራፊ መጽሐፉ ላይ ያነሳል። ነገሩና መሰረታዊ ጉዳይ ለደብረ ሊባኖስ ትኩረት እንዲሰጥ ከመመኘት የተደረገም ነው። ከዛ በኋላ ብዕለ ነገሥትን መነሻ ያደረጉ በርካታ የታሪክ ጸሐፊዎች አቡነ ተክለ ሃይማኖትና ይኩኖ አምላክን የሲሶ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያስተሳሰሩ ብዙ ለመጻፍ ብዙ ታሪኮችን ለመደርደር ሞክረዋል። በቀጣይ በነበሩት የኢትዮጵያ ፖለቲካ ንቅናቄዎች ውስጥም ሰፊ ድርሻን ይዞ ተመልክተነዋል። በተለይም በአብዮቱ ወቅት የነበሩ የፖለቲካ አስተሳሰብን ያራመዱ ፓርቲዎች ሁሉ እንዲህ አይነት ታሪኮችን መነሻ በማድረግ የነገስታቱ ዘመን ፍጻሜና የአብዮቱ ዋዜማ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጣታቸውን ሲቀስሩ ኑረዋል። በኋላ ላይ በፖለቲካ ርዕዮተ ዓለም ደረጃ ወደፊት የመጡና በኢትዮጵያ ፖለቲካ ውስጥ የነቃ ተሳትፎ ያላቸው ፓርቲዎችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ጨቋኝ ለመመልከት ጥረዋል። ጸረ አብዮተኛ አድርገውም ፈርጀዋል። ከበአማን ነጸረ መጽሐፍ ላይ ጥቂት ቁጥሮችን እንዋስ። በዚህ ወቅት ኢሃፓ የኢትዮጵያ መሬት ከ20 እስከ 30 በመቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተይዟል ስለማለቱ ሰነዱን ጠቅሶ አስፍሯል። ደርግም የአገራችን መሬት 30 በመቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተያዘ ነው ብሎ ያምን እንደነበር በበአማን ማስታወሻ ላይ እንመለከታለን። ከዛ በኋላ ስልጣነ መንበሩን የተቆጣጠረው ኢህአዴግም የክርስትና ሃይማኖት የአገሪቱን ሲሶ መሬት ተቆጣጥሮ ስለመቆየቱ በተለያዩ ርዕዮተ ዓለማዊ መጽሐፍቶቹ ላይ ሲያስተምርና ሲቀሰቅስ መቆየቱ የአደባባይ ሀቅ ነው። ኦነጋውያንም ቢሆኑ ከዚህ ሐሳብ እጅግ ከፍ ያለውን ያራምዱ ካልሆነ ያነሰ ሐሳብን አንስተዋል ብሎ መናገር ድፍረት ይሆናል። በመሆኑም በተለያዩ እነሱ የፖለቲካ ርዕዮተ ዓለማቸውን በሚያንቀሳቅሱባቸው አካባቢዎች ላይ ደጋግመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማንያኗ ላይ የተለያዩ ጣቶችን ሲቀስሩ ቆይተዋል። በተለያዩ በደሎችም ዙሪያ ቤተክርስቲያኗን ተጠያቂ ያደረጉ ትርክቶችን ጽፈዋል፣ አስፍረዋል። ከዚህም ከፍ ባለ መንገድ ወደ ተግባር እንዲገባ በፖለቲካ ርዕዮተ ዓለም ደረጃ ቀስቅሰዋል። ሚስዮናውያን በደቡባዊ የኢትዮጵያ ክፍል በሚያደርጉት መስፋፋት ላይ በዋነኝነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨቋኝ መሆኗንና የተሻለውና ለአምላክ የቀረበው እምነት እነሱ ይዘውት የመጡት መሆኑን ሲያስተምሩ ቆይተዋል። ይህ ደግሞ በኋላ ላይ በሚስዮን ትምህርት ቤት ውስጥ የተሳተፉና በኢትዮጵያ ፖለቲካ ላይ የነቃ ተሳትፎ ያላቸው ዜጎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥያቄ እንዲያነሱ የጭቆናውም አካል አድርገው እንዲያስቡ ትልቁን መሰረት ጥሏል። ይህ ታሪክ ባለፉት 50 ዓመታት ብዙ ዋጋ አስከፍሏል። ባለፉት ጥቂት ዓመታት ደግሞ የኦርቶዶክስ አማንያን በኖሩበት አካባቢ እንደ መጤና እንደ ጨቋኝ በተለያየ መንገድ እንዲሳሉ፣ ከቤት ንብረታቸው እንዲፈናቀሉ፣ በርካቶችም የሕይወት ዋጋን እንዲያጡ አንድና ግዙፍ ምክንያት ሆኖ ይጠቀሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲሶ መንግስት ድርሻ አላት የሚለው ፍጹም ሐሰት የሆነ የታሪክ ተረት። በነገራችን ላይ በርካቶች ከዚህ ጋር ተያይዘው ጥያቄዎችን ሲያቀርቡ እንመለከታለን። ከነዚህ ጥያቄዎች መካከል ደግሞ አንዱና ዋናው ታዲያ እንዲህ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሀገሪቱ ክፍሎች ሰፊ መሬትን እንዴት ይዛ ልትገኝ ቻለች የሚለው ነው። ይህ ጥያቄ ሲነሳ መሰረታዊ ሆኖ ሊቀርብ የሚችለው ጉዳይ የአስራት በኩራት ጉዳይ ይመስለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍትሐ ነገሥቱም ላይ እንዳሰፈረችው ጉልትን በስርዓቷ ውስጥ አካታለች። ማንኛውም የቤተ ክርስቲያኗ አማኝ ከንብረቱ ከሀብቱ ወይም ደግሞ ከገንዘቡ አስራት በኩራት እንደሚያወጣው ሁሉ ከመሬቱም ሊያወጣ ይችላል። እንዲህ አይነቱ ስጦታ ደግሞ በተለያየ መንገድ የቤተ ክርስቲያኗን የመሬት ድርሻ እያሰፋው መሄዱ የሚያከራክር አይደለም። ይህን ግን ብዙዎች ከቀደመው የሲሶ መንግስት ሐሰተኛ ታሪክ ጋር በማያያዝ ቤተ ክርስቲያኗ እንዲህ አይነት መሬት ልታገኝ የቻለችው በተገባላት ቃል ኪዳን ነው ይላሉ። 1935 ላይ የነበረውን የመሬት ጉልት ስርዓት ብቻ በጥቂቱ እናንሳ። በዚህ ዘመን ቤተ ክርስቲያን የተለያየ የጉልት ስርዓት ተጠቃሚ ነበረች። በአማን ነጸረ መዋዕያን በተሰኘ መጽሐፋቸው ስለ ባላባቱ በቤተ ክርስቲያን ስም የያዛቸው መሬቶች እንዲህ ይላሉ። የመንበረ ጸባዖት ቅድስት ሥላሴ ግብዝና የልዕልት ተናኘ ወርቅ ኃይለ ሥላሴ የመናገሻ አራዳ ጊዮርጊስ ግብዝና የሌላኛዋ ልጃቸው ልዕልት የሻሽ ወርቅ ኃይለ ሥላሴ ነበረ ስለመባሉ ያሰፍራሉ። የኢሃፓን ልሳን ዋቢ በማድረግም ዲሞክራሲያን ማለት ነው
ልዑል አልጋ ወራሽ አስፋ ወሰን በሐረር ጠቅላይ ግዛት ባሉት አደሬ ጢቆ ስላሴና ሐረር መድኃኔዓለም ስም የያዙትን ከ50 እስከ 70 ጋሻ የሚለካ መሬት ልዕልት ተናኘ ወርቅ በእነዚሁ አድባራት በጊዮርጊስና ተክለ ሃይማኖት ስም በድብትርና ግብዝና መንበር እየተባለ በውርስ የያዟቸውን 13 ጋሻ መሬቶች እንዲሁም ልዑል ሳህለ ስላሴ ልዕልት አይዳ በግብዝና ስም የያዟቸውን በብዙ ጋሻ የሚቆጠሩ መሬቶችንም ዘርዝረዋል። ዲሞክራሲያ የተሰኘውን መጽሔት ዋቢ አድርገው እንዲህ ከሆነ አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ተደርገው በአብዮቱ ዋዜማ ላይ የቀረቡ ቁጥሮችን ከተመለከትናቸው ሐሰተኛ ሆነው እናያቸዋለን። አንዳንዶቹም እጅግ የበዙና በባላባቱ ስርዓት ውስጥ ተይዘው ግን ደግሞ የቤተክርስቲያን ባለቤትነት አላቸው ተብሎ ሲቀሰቀስባቸው የኖሩ ናቸው። ነገሮቹ ተደማምረው በጊዜ ሂደት ግን ይህንን እውነት ሊደፍቁት አልቻሉም። በተለያዩ የሀገራችን አካባቢዎች ዛሬም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ከመንግስት ጋር ተያይዘው ከቀደሙት ስርዓቶች ጋር ማለት ነው እንደ ጨቋኝ የመንግስት እርሻ እንደነበራቸው ትልቁን ሀብት እንደያዙም ተደርገው ሲሳሉ እንመለከታለን። ዛሬም ቢሆን በዚህ የተነሳ ብዙዎች ዋጋ ይከፍላሉ። ከቤት ንብረታቸው ይፈናቀላሉ። ለሃይማኖታቸው ሲሉ ዋጋ ይከፍላሉ። ምንም ባልተፈጠረ ሐሰተኛ ታሪክ የተነሳ ብዙዎች ብዙ ስቃይን እያስተናገዱ ይገኛሉ። አበቃን። መስከረም ሚዲያ የዘመን ድልድይ